አድማጮቻችን ከዚህ ካርት ፕላስ ሪቫችን ይዘን ጀምረናል። በሮም አውሮፓ ሳሊባው ገቡን ታሟል። ብርክ አለኝ ነው ያለው። ማይ ባኪስ ጎን አለ። ቲፒካል አበሻ ናቸው። ይመቹኛል። ግርምሽ ነበር ሾዋቸው ስማ ሲዲ ስፖርትስ ምርጦች የነሱ እና ይመስል የቴዲን ክፍል 4 ልንሰራ ነው። ዋው በእነሱ አገባብ ነው የገባው። በእነሱ አገባብ ተናል 50 ስለዋተ 50 ሰው ምን ነው ያጣው? እንዴት ነበር የዓለም ዋንጫ? ከዛ በፊት እኮ ብዙ ነገር ተፈጥሯል። የዓለም ዋንጫ በእናትህ እኔ አልተኛውም። ንቃት ይጎለኛል። ኮፊ ምናምን አላገኘው። ለሊቱን ሙሉ ሲደውሉኝ ነበር የሮናልዶ አድናቂዎች። ለምን? አንተ የሜሲ ደጋፊ ስለሆንክ? የምሬን እኮ የምልህ መች ሳሪያ ሮናልዶ ተጫውቷል እንዴ? አይ ዶንት ኖ ሜሲ ከሚበላ በሚለው ሎጂክ ነው። የምር ሊያበሽኩኝ አንድ 5 ሰው ምናምን በሌሊት እኮ ነው ሲደወልልኝ ነበር ለጉድ። አይ ያ ጥያቄ እኮ ተመልሷል። ግልጽ ነው። ሊዮኔል አንድሬስ ሜሲ ለሁለት ተከታታይ ዓለም ዋንጫ ፍጻሜ ሀገሩን አድርሷል ትላለህ። ግን ምንድነው ሰው ቀልድ እየገባው አይደለም። በተለይ ሮናልዶ ፋን አሁን እኔ ጋም በኮመንት በአካልም ያገኙኝ ሰዎች እንደ እንጫወትበት እንጂ እግር ኳስ መዝናኛ ነው። ከዛ ደግሞ ፐብሊክ ፊገር የሆነ ሰው ላይ ተረብ ነው እንዴ? ጉድ እኮ ነው። አረ እኛ ኮሜዲያኖች ነን፣ ኢንተርቴይንመንት ሰዎች ነን። ነጻነት ስጡ፣ ፍሪደም ያስፈልጋል። ጉድ በጣም ዛቻና ማስፈራሪያው በዛ ብዬ ስድብ ምናምን ስድብ በእናት ዙሪያ በአባት ዙሪያ ተከብረው ትልቅ ሰው ሁሉ ታምጣ ያስተዛዝባል። ሜሲም እኮ ሉስ ሲያደርግ ቀልደንበታል። ከምሬን ነው የምልህ። ከዛ ሮናልዶ አይነካም እንዴ? ማይነካ የለም ወዳጄ። ሮናልዶም ለጎበዝ ሌጀንድ ነበረ ምናምን። አዎ ግን ያው መጨረሻ ላይ ያው ሮናልዶ ሁለቱም እኮ ለዓለም እግር ኳስ ያደረጉት ነገር በቃ ደስ ይላል። በዛ ተዝናንተናል። የሚመቸው ሰው ሮናልዶ ኢራ ኳስ ስላዩ እድለኛ ነኝ ብዬ ማሰው ከሮናልዶ ይልቅ። አይ ኖርማል ነው። ግን ምንድነው በቃ ሜሲና ሮናልዶ ላይ የቀል ናቸው ነው። ሮናልዶ የሰው ልጆች እግር ኳስ ምርጡ ነው። ሊዮኔል ሜሲ ያው ሰው ስላልሆነ ያደረገው ነገር እኔ ሰው ለምን በተአምር መዝናናት እንደማይወድ አይገባኝም። ተአምር ማያዝናናው ሰው ደግሞ በሌላም መዝናናት ይችላል። ተአምሩ የትላንቱ ጨዋታ ላይ ከስፔን ጋር ወጉት። የምሬን እኮ ማለት የለም አይደለማ ቆለፉባቸው። በጣም የስፔን ብሔራዊ ቡድን ጥራት በቃ ያስደነግጣል። አሰልጣኙ ይሄ መነጽር የሚያደርገው ሰውዬ እንትን ነው ይመስላል። በቃ ብትን ያደረገው ነገሮችን በቃ ያጠባብቃል ብሎ ነው ያየው ነበር እዛው ሆኖ። የአርጀንቲና አሰልጣኝ እኮ እንዲህ ብሎ ነው የጨረሰው። ያለቅሳል ምን ያለ የጨረሰው በጣም ነው የሚያለቅሰው። ያለቅሳል ፕሬስ ኮንፈረንስ ላይ ተዘቦራለ ከታች ሶሪ ማለቱ ነው። እኔ እንደውም ሃርሞኒያቸው ገርሞኛል። የስፔን ብሔራዊ ቡድን አሁን ከፖርቱጋል ጋር ሲጫወቱ ምናምን እንዲህ ምን ሆኖ ምናምን እያልኩ ነበር። ሃርሞናይዝ አልነበረም ቲሙ ወይ እኔ ያየሁበት እንትን ይሆናል። አዲስ ነገር ነው ያሳዩት እዚህ የዓለም ዋንጫው የፍጻሜው ጨዋታ ላይ ግን በቃ ሌላ ታሪክ። ለምሳሌ አሁን ሮድሪን ታነሳዋለህ። ኢንቪዚብል ነው። ከዛ ደግሞ እሱ የሚሰራው ስራ ነው ውጤት የሚያመጣው ምናምን። ከዛ በዘለለ ግን አንድ ተጫዋች ዲፔንደንት አልነበረም ብሔራዊ ቡድኑ። ለምሳሌ ያማል ነው ትልቅ የሚጠበቀው ጀማል። እሱን የሆነ ሰው ይመደብለታል። እሱ ላይ ትኩረት ሲያደርጉ ብቻ ቲሙ የሆነ አስማተኛ ነገር ነው። ፈረንሳይን ሲያስቆም ነው የፈራሁት እኔ። አርጀንቲናን ደግሞ እንደውም አርጀንቲና እድለኛ ናት ባይዘው በአንድ ባዶ ማለቁ። አልቫሬዝ በረኛው አልቫሬዝ ነው ስሟ እንት ማርቲኔዝ ዝዝ ነው ሁሉም። አልቫሬዝ እኛ ልናስፈርም ያለው ስትራይከር ነው። እሺ ማርቲኔዝ በቃ እሱ ነው እኮ ጉዳይ ወጣቸው። አውቀው አለ እሱ ኦናና የተባለው እኮ ነው የቪላ በረኛ ቀይ ኦናና እሱ ነው ጉዳይ ወጣቸው እንጂ 4-3 ባዶ ምናምን የማለቅ ድል ነበረው ጨዋታው። በትክክል ሊዮኔል አንድሬስ ሜሲ እንደ ፍሬማን ላውራ እንግዲህ አድማጮች ትረክት አይደለም ያጭሩ አርጀንቲናዊ ምታታምር እንጂ 90 ደቂቃ ሙሉ ቢፈዝም ተጨማሪ ሰዓታት ላይ የሚነቃውን ሊዮኔል አንድሬስ ሜሲ ላሜሲ ባርሴሎና የክሪስቲያኖ ካሜራ ዋው ይላል። ወደ አልበማችን እንመለስ። ሪዋይንድ አድርገን ከየትኛው ትራክ እንጀምር? ባለፈው ተከራክረን ነበር ያቆምነው ካስታወስክ። ብዙ ሰዎች የኔን ሀሳብ ደግፈው ጽፈዋል። አንቺ እንደሳትሽ አይ ሌሎች ሰዎች ደግሞ እንትን ብለው ነበር። እውነት ነው የሚለው
እኔ አሁንም በደንብ ሰማሁት። እውነት አይልም የምር እውነት ነው የሚለው። እሷን አንመለስም ወደ ክርክሩ። አሁን 30 ደቂቃ ደግሞ በዚህ ወደ ሙድ ላምጣ ብዬ ነው። የእሷን እውነት ብዬ ገልጻለሁ ምናምን ሲል ነው እኔ ሰማሁት። ይሄም እውነት ምን አገኘ? የእሷን ውበት ይኸውልህ፣ የእሷን ስንቴ ጽፌ ይሰርዛለሁ። የእሷን ውበት ብዬ ገልጻለሁ። የእሷን እውነት እኮ በጽሁፍ አይገለጽም ወዳጄ። እንዴት? ለምሳሌ ገጣሚ ውበትን ነው በጽሁፍ የሚገልጸው። እሺ እውነትን በጽሁፍ ትገልጸዋለህ እንዴ? እሱማ ውበትን በጽሁፍ አይገለጽም እኮ ለሴም ነገር ናቸው። ይገለጻል እንዴ? እንዴት? ተው እንጂ አይኗ ዳይመንድ የመሰለ ጸጉሯ ዳር የወረደ ታዲያ እውነትስ እንደዛ አይገለጽም እንዴ? እውነት ምን አይሽ ሽንጧ ነው ይባላል። ነገር ለመከራከር ብለህ እውነት ሽንጣም ናት? እስቲ ግለጽልኝ እውነትን፣ የእሷን እውነት ግለጽልኝ። ምን እውነት ማለት ያለውን ሀቅ መናገር እኮ። የእሷን እውነት ብዬ ገልጻለሁ ሲል እውነት እግዚአብሔር ነው። እግዚአብሔር ደግሞ እንዲህ ነው ተብሎ አይገለጽም። መነፈሱ አሁን ሞግተኝ ከፈለክ ትቼዋለሁ በቃ። እሺ ከምንን እንክፈት በእናትህ? ቲታንጎ። እሺ የሐር ክር ቀሚስ ባልገዛላት ለሷ ብሏል ቴዲ አፍሮ። ወደ ኢንተርኔት ይዝጎን ወደዚህ ዘመን ስታመጣው አይፎን 17 ባልገዛላት ለሷ ዞር አታይህም። ምን እንትን እንዳለኝ ታውቃለህ? አሁን አይፎን 17 ምናምን ስትል የድሮ ሙዚቃዎችን ሰምተህ ከሆነ የሆነ ሲያሰምጡ ምናምን ራሱ በኮንፊደንስ ነው ካሽ እንደሌላቸው ምናምን እየተናገሩ አብረን ሰርተን እንለወጣለን ምናምን እያሉ አውቃለሁ። በእናትህ የማህሙድ ሙዚቃ ጮማ ሰልችቶሻል እና ስልል ነበረና አሁን እዚህ ሙዚቃ ላይ ምን ይላል? በጣም ሲያስቀኝ ነበር። ኢማጂን እያደረኩት እያነጻጸርኩት የኛ ዘመንና የነሱ ጊዜ ማለት የምር ይሄን እስኪ ተግባራዊ ላድርገው ብለህ ብትሞክር ተባረረ ነው የምትወጣው። እንዴት? ሴቶቹም ኢግኖር ነው የሚያደርጉ ምናምን። ሁሉም አይደሉማ። አይ ጊዜውን ነው ማለት እንዳጠቃላይ ሁሉም አይደሉም ምናምን። ፍቅር አለ። ዛሬ በግራ ጎን ነው የተነሳው። ኧረ በቀኝ ነው። በሀገረ አሜሪካ ሜሪላንድ ግዛትና አካባቢ ላይ ለምትገኙ እህቶቻችን ምርጥ ዜና ይዘን መጥተናል። ሪያ ብራውስ ቀንድባችሁን ኦምብሬ ታቱ ልሰራችሁ እናንተን እየጠበቀች ነው። እንዲሁም ደግሞ ኢትዮ ኢቨንት ስታይሊንግ የቤተሰብ ፕሮግራም፣ ድግስ፣ የተለያዩ ዝግጅቶች ካላችሁ ፏ ድምቅ ሸብረክ አድርገው ያሰናዱላችኋል። ሁለቱንም ስክሪን ላይ በምናስቀምጠው ስልክ ማግኘት ትችላላችሁ። ደውሉ። መደወል ነው፣ ሰዓት የለም። ታኒ ጋሙና ይሄ ዘፈን እኮ ቆየት ብሎ ነው የተሰራው 2011 ላይ መሰለኝ። ሲንግል ትራክ ነበር አይደል? አስጌዴ እንዳሾ ዲጄ ኪንግስተን ጋር ቀርቦ ተናግሮ ነበር። የሚገርም የስቱዲዮ ቆይታ እንደነበረው ከቴዲ አፍሮ ጋር። ቴዲ ገርማል። በቃ በአፉ የሚያወጣቸው ድምጾች ምናምን ብሎ አስጌ በጣም ኤክሳይትድ ሆኖ ሲያወራ ነበር። ይህም አልበም ላይ ተካቶ ከወጣ በኋላ የአስጌን ስሜት አይተናል በጣም በቃ። ከዛ ደግሞ የአስጌም ፊቸሪንግ ይገርማል። በጣም የሚያምር ሙዚቃ ነው። እኔ ይሄን ነው የወደድኩት ነገር ያለው ስንጀምርም እንትነና ዝም ብሎ ደስ የሚለኝ ቋንቋውን አላውቀውም ምናምን፣ ግን በቃ ደስ የሚል ሙዚቃ ነው። በጣም ለመድረክ ፐርፐስ ታስቦ የተሰራ ይመስላል። ቲታንጎ ይሄ ደግሞ ገራሚ ትራክ ነው። እዚህ አልበሙ ውስጥ ከሰማኋቸው እኔ እንደ ሲንግል ሊወጣ የነበረ ስራ መሰለኝ። ከዛ ግን በአልበሙ ተካተተ እና በጣም በጣም ሀሳቡ፣ ዜማው፣ ቅንብሩ ሌላ ታሪክ፣ ኤነርጂው ምናምን ቲታንጎ ይገርማል ነው መላችሁ። ይገርማል። ቋንቋውን አላውቀውም ምናምን፣ ግን እኔ ዝም ብሎ ደስ የሚለኝ ይሄኛው ሙዚቃ ነው። በፍቅርሽ ታን በቃ ግጥሙ ምናምን ይገርማል ቲታንጎና። ይሄ ዘፈን ግን ምን መሰለህ፣ አንድም ገንዘብ ባይኖረኝም መግዛት ምንድነው ለሷ ኢንቨስት ማድረግ ባልችልም ግን ለፍቅር አላንስም ነው የሚለው። ይሄ እኮ ትልቅ ጉዳይ ነው። ተፈጥሮ የሰጠችን ጸጋ ነው። ለምሳሌ ነው እኔ አይወጥልኝም ያርግልኝና እሺ፣ ተፈጥሮ የሰጠችን ጸጋ ነው። በባዶ ኪስ ልብ ግን ማፍቀር ይችላል። ማፍቀር ነው እኮ እሱም ያለው እሱን እኮ ነው። ያረከር ቀሚስ ባልገዛላት ለሷ ከወደዳት ልቤ ምን ነበር? ከወደዳት ልቤ ሀብቴ ሞልቶ ባይፈስ ለሹሞክ ባልደርስም ግን ለመውደድ አላንስም። ለመውደድ ገንዘብ አይጣጣ ባላምባራስ ባሎን ማን ሊነካው ክብሬን ይላል። አዋ
ኖሮህም ክብር ይነካል። ኖ ምንም ሆነ የማፍቀር ክብርህን ማንም አይነካውም። ይነካዋል። እንዴት ሆኖ? ለምሳሌ አሁን አንተ መሬት ላይ ያለ ሀቅ ነው አይደለም። ትልቅ በገንዘብም በምንም በዝናም ከፍ ያለች ሴት አፈቀርክ፣ አንተ ችጋራም አታፍቅር ቢል ሰው አለህ እንጂ ማፍቀር ይቀጥላል፣ አይነካም። የምን ክብር እንደዚህ ካለኝ ወይም አንተ ጓደኛዬ ነሽ እና ኖ ያችን ልጅ ምናምን ብለህ አርፈህ ተቀመጥ ያላቅም እንትን አትበል ካልከኝ ራሱ ክብሬ ነው። እውነቱን ነው የነገርከኝ። ግን ምክር ነው፣ ክብር መንካት አይደለም። ኖ ክብር መንካት ማለት አንተ እንዳታፈቅር አድርጎ ቢያስቀር ክብርን ተነካ ነው። ገባኝ። ይሄ ፍቅር የምንለው ነገር ባላንስ ካልሆነ አይሆንም እኮ ነው ማለት። እኔ ደግሞ ይሆናል ከሆነማ አንተ ለምን እንደዛ ብለህ ተመክረኛለህ? ምኑን እኔ መች መከርኩ? ቢመክርህ ነው እኮ ያልከው። መከርከኝ ልልህ አይደለም። ቢመክረኝ የሆነ ጓደኛ ክብሬን ነካኝ ልል እችላለሁ ነው ያልኩህ አንተ። እኔ ደግሞ አይደለም አትለኝም። እሺ አንተ እኔ የምር እንደዛ እንትን ብል እንዴ በርታ ነው እንጂ ምልህ አንድም ሄደህ ወራሽ ትሆናለህ። እሺ ሁለትም ፍቅርህን ታገኛለህ። የዛሬ ሎጂኮች ምንም በቃ አይደለም። ይኸውልህ ስማው፣ ወዳደቁ ቦታዎች ነው ተመጣቸው። እሺ ስማው፣ ሀብቴ ሞልቶ ባይፈስ ለሽሞግ ባልደርስ ለመውደድ አላንስ። ለመውደድ ብቻ ከሆነ እሺ። ከዛ ምን አለ? ባራምባራስ ባሎ እኔ ቲታንጎ ማክብሬ ሊነካው ይነካዋል እንጂ አሁን የበዛብህና የሰብነው ወንጌል ታሪክ ምንድን ነው? በዛብህ እያወቀው እንደወደዳት እንደፈለጋት እያወቀ ግን እሱ መክፋት አልፈለገም በዛ ነገር። እንደውም መክረውት ነው እንትና እነ ጉዱ ካሳ ወዳጁ ማን ነው በእናት ቀለም ወርቅ ምናምን አነሳስተውት ያላቸውን አዋተው እንትን ብለውት ምናምን ሰፖርት ሊያደርጉት ሞክረዋል። እሱ ግን መጀመሪያ አካባቢ ክላስ ልዩነት አይደለ ያለው ፍቅር እስከ መቃብርም በዋናነት ፊውዳሊዝም ነው እንትን ማለት የፈለገውና ምንም እኮ አፈቀረ፣ ግን ክብሩ ተነካ። ምንድን ክብር ትርጓሜ ማለት ይሄ ቃል በቃል አይደለም። ምን ተረጉሙ? እንደ ሰው እንደ ማንኛውም የሰው ልጅ ወደዳት፣ ግን የሱ ሊያረጋት እንደማይችል ሲያቅ ደረጃውን አወቀ ማለት ነው። ከዚህ በላይ ምን ክብር የሚነካ ነገር አለ? ኖ ያንቋሽሹታል። ደረጃውን እኮ ቀድሞ ያውቃል። ቀድሞ ከቀል ደረጃው ግን ወደዳ ፍቅር የምትቋቋመውና እንት የምትለው ነገር በቃ እሱ ነው ያልኩት ያሉት ፍቅር ረቂቅ ጉዳይ ነው። ማፍቀር ክብሬን ብላ አታስብም። አገኘኝ አይደለ? ካፈቀርክ በኋላ ግን በቃ ምንም አማራጭ የለም። ትፈልጋታለህ እሷንም። በእነዚህ ሲቃመል ሌላ ብዙ ሙዚቃዎችም ፊልም ብዙ ነገሮች ተሰርተዋል እኮ። እንደውም አንዳንድ አስቂኝ የአማርኛ ፊልሞች አሉ መሬት ላይ የሌለውን ሀቅ የሚያመጡልን። እሱን ማለት ግን አንችልም ባይዘው። እሺ በአመዛኙ አንዳንዴ ምናምን ብለህ ልታወራው ትችላለህ እንጂ 100% ብለህ ልደመድም 100% ልልህ አይደለም። እሱና ከስንት አንድ አለ። ግን ከስንት አንድም አይደለም ባይዘው። እንዴት ከስንት አንድም አይደለም? እሺ ያጋጥማል። የክላስ ልዩነት ኖሮ ሰው ተፋቅሮ አብሮ መኖር ምናምን ይጀምራል። አሉ ብዙ ሀለቃቸውን ያገቡ ወንዶች አሉ። ኧረ ተው አትስቀኝ እንዴ! ለምን ቆይ እምቢ አለች ሴትዮ አለች እንዴ? አይ ኖ እናውቀዋለን ነው እኮ ምንም ጊዜውን አሁን በደንብ እናውቀዋለን። አዎ ግን ምን መሰለህ እኔ በጣም ኦቨርሬትድ ተደርጓል ይህ ሀሳብ። ዘመኑ ፍቅር እስከ መቃብር ስትል የዛሬ 80 እና 70 ዓመት በፊት ታሪክን ሜንሽን እያረክ ነው። ስለዚህ ሀሳብ የምታረገው ነው ሀሳብ ይገብቷል። ለነገር እኮ ነው ፍቅር አለ። አሁንም ባይብል ላይም አለ ባይዘው እንደዚህ አይነት ሀሳቦች እኮ ፍቅር አለ፣ ክብርም አለ። ከጥንትም ካሁንም ክብር መነካትም አለ፣ አለመነካትም አሁንም ድሮም ወደፊትም ይኖራል። ክላስ ልዩነት ያላቸው ሰዎች አይፋቀሩም የሚለው ሀሳብ አሁንም ድሮም ይኖራል፣ ወደፊትም ይኖራል። አሁን ይሄን ክብር ትለዋለህ አንተ የወደድካትን የምታፈቅራትን ሴት ልብ የሻታትን ሴት አለማግኘት እሱን በዚሁ ደረጃ ልቀጥል ማለት እኔ ከክብር አልቆጥሮም። እንደውም አቅሜን አወቅኩ ከእሷ እኩል አለመሆኔን። እንዴት አልገባኝ? ያንን ኖቲስ እንዳደረግ ነው የምታደርገኝ። ምኑን ድጋሙ ሀሳብ ይኸውልህ እንዳልኩ ልዩነት አለን፣ የክላስ ልዩነት አለ። የሀር ክር ቀሚስ ልገዛላት አልችልም፣ ላንደላቃት አልችልም። ሙዚቃ ላይ ያለውን ሀሳብ አለመለም ግን ምንም በቃ ለራሴ የሚሆን በጀት የለኝም፣ ግን ወደድኳት። ይሄ እኮ እኔ ያለኝን ፋይናንሻል እንትን ሶሻል ክላሴን እንዳቅ ኖቲስ እንዳደረገው ነው የሚያደርገኝ። ይሄ ማለት ክብርህን ያለበትን ስታተስ አወቅኮ ማለት ነው እንዴ? ሰው ያለበትን ስታተስ ቀድሞ ያውቃል ሳያፈቅር በፊት። ለምሳሌ ግን ዳቦ ለመግዛት እጅ ሲያጥር ችጋራም እንደሆንክ ፊል ታደርገዋለህ።
ታክሲ ስንት ሰዓት ሙሉ ቆመ ስትሰለፍ ደረጃህን በደንብ አድርገህ ታውቋለህ። ስታፈቅር አይደለም የምታውቀው። ስታፈቅር ደግሞ ፍቅር ረቂቅ ስለሆነ ይሰማል። አዋ እሱማ እውነት እኮ ነው። ማፍቀር እኮ ለምሳሌ አሁን እዚህ ሰፈር ላይ እኮ ባይዘው የክላስ ልዩነትም አይደለም። የሐር ክር ቀሚስ ባልገዛላት ለእሷ ሲል እሷ የሐር ክር ቀሚስ መግዛት ትችላለች እያለ እኮ አይደለም። ወይም ደግሞ አንድ ከኔ በላይ የሚገዛ ሰው ሊመጣ ይችላል የሚል ስጋት ነው። አቬሬጅ ናት። አሁን አቬሬጅ የሆነ ሰውዬ ነው ካራክተሩ ሙዚቃው ላይ ያለው። ይሄ ያን ያህል ከፍ ያለም አይደለም፣ ያን ያህል ሙዚቃ ያለም ትንታግ ነው የሚሰራ ሰው ነው። ሃርድ ወርከር ነው ምናምን ራሱን እንትን የሚል ሰው አይነት ምናምን ነው። እኔ ያነሳው ለሀሳብ ከድሮ ጋር አነጻጽሬው ቅድም አለን እኮ የማህሙድ ዘፈን ላይ አውቃለሁ በእናትሽ ቤት ጮማ ሰልችቶሻል፣ አታስቢ እኔ ቤት ፍቅር ይቀርብልሻል። ባይዘው በደንብ ፍቅር ይበላል። እሺ በቃ እኔ ነስፍ እዚሁ ጋር ለምን ልጨርስ እንጂ ሐሳቤ። እሺ ፍቅር በደንብ ይበላል። እሺ እናብራራው። አሁን ለምሳሌ ብዙ የክላስ ልዩነት ካልክ እንግዲህ ያው የሀብታም ልጅ የሆነች ሴት ከደሃ ልጅ ጋር በፍቅር የመውደቋ እድል ጠባብ ነው ሐሳባችን። እሱ እንዳስተዳደጓ ይወሰናል። አይደለም እሱ ጠባብ ነው አይደለም የኔ ሐሳብ እንትን ብለ ያስተካከል ነው እንድንሄድ። እሺ አብረው የመቀጠላቸው በፍቅር ተጋብተው የመኖራቸው ነገር በጣም ጠባብ ነው whatever በለው። እሺ እንደዛ አልከው ነው የምትለኝ አንተ። እኔ ደግሞ ያም የሆነው ከመነሻ ነው ወይም ደግሞ የቤተሰብ ሁኔታ ይወስነዋል። ፋይናንሻል ሁኔታ ሳይሆን የአስተዳደግ መንገድ። ለምሳሌ ቤተሰቦቿ በጣም ሀብታም ሆነው ብዙ ድርጅቶች የሚያስተዳድሩ ሆነው እሷ በሞግዚቶች በቃ በሰራተኛ ብቻ ካሳደጓት ኢሞሽናል አታችመንት። ለምሳሌ አባቷ ሁሌ ሲያገኛት አንቺ ቆንጆ የኔ ቆንጆ ልጅ ወድሻለሁ፣ በቃ ልዩ ነገር ይገባሻል እንዲህ እያለ ካላሳደጋት የሆነ የታክሲ ረዳት አግኝቶ ቆንጆ ሲላት እቺ ልጅ ወከከ ነው የምትለው። አገኘኝ አይደለ? ያን አሁን አንተ ያልከው እያለ ካላሳደጋት እሺ አዋ አንተ እንትን ነው ካራክተር ክሬት ያርክ አይደለ? ካራክተር ሐሳብ ነው እንጂ ማውራው እሺ ስለ ሐሳብ እኮ ነው። እሺ አንድ ራንደም ሴት ናት እቺ እኮ ራንደም ማለት አይደለም የሆነ ክላስ ቤት ውስጥ ያለች ልጅ ስለ ቤተሰብ አስተዳደግ መጣሁ እኮ እኔ እኮ ጀነራላይዝ አድርጋ አውራልኝ። አሁን ኖ አብዛኛው ያደረኩልህ ነው የደና ቤተሰብ ልጆች እንዴት ነው የሚኖሩት እኮ እዚህ ጋር በቃ እሱን ካልክ ራሱ መልሱን እየነገርኩ ነው። አቴንሽን የተነፈጋት ልጅ ምናምን አይደለም ያነሳናት ካልክ እንደውም ማጆሪቲው የደና ቤተሰብ ልጅ አንተ ያልክ ያለው ሬር ነው ኖ እያቋረጥከኝ ነው። እየሰማሁ ነው እኔ ስሰማ አራላራ ሳልጨርስ ነው እኮ ጮክ ያለው ይኸውልህ። እሺ ልስማ። ምክንያቱም አብዛኛውን ሃይ ክላስ ላይ ያለ ቤተሰብ የሚወቀስበት ትልቁ ችግር ምንድነው? ኢሞሽናል አታችመንት ከልጆቻቸው ጋር የለም ነው። አገኘኛል ልጆቻችን አምልጠውናል ከእጃችን ወጥተዋል ነው የብዙ ጊዜ እየያቸው። ያ ሲሆን ጊዜ እዚህ ጋር በክላስ ልዩነት ያለው ሰው ጋር ፍቅር የሚባለው ነገር የሚመጣው ቤተሰብ ጋር ያላዩትን ነገር ያ ደግሞ መኪና ምናምን አይደለም። በቃ ልብ ለልብ መግባባት፣ መወደድ፣ መፈቀር፣ ሰውነሽ ታምሪያለሽ ምናምን መባል የሚሉ ነገሮች ሲመጡ በፍቅር የመውደቅ እድል አለ። መውደቅ ብቻ ሳይሆን አብሮ የመቀጠል እድልም አለ። እንዴት ነው አብሮ የመቀጠል እድሉ? ይሰራሉ። በቃ ይሰራሉ። ምንድነው የሚሰሩት ማለት ስለ እንዴት ነው አሁን ፋሚሊ እዚህ ውስጥ ኢንቮልቭ ማድረጉ አይቀርም? ያረጋል። ያዙ ይልቀቁኝ ሊል ይችላል። ምን ሊል ይችላል? አሁን እኮ ሀሳቡ መሰለህ የሚገደብ አይደለም። እኔ እያልኩ ያለሁት ክላስ ልዩነት ያለው ሰው አይሆንም በዚህ ዘመን። ድሮ አንተ እንዳልከው ፋሚሊ ነበር እንደዛ የሚያስበው። አሁን ሴቶቹም ከፋሚሊ በላይ መውደቂያቸው በጣም ያሳስባቸዋል። እንደዛ የሚያስቡ ሴቶችም አሉ። ሰርቼም ራሴን ችዬ ተለውጬ ከባሌ ጋር ማድጌ ላሉ ቢሉም ሴቶችም አሉ። ሬር ናቸው የሉም እያልኩ አይደለም። ሪያሊቲውን ነው ማለት አሁን ላይ ያለውን ሪያሊቲ አሁን ሪያሊቲ ራሱ ሬር ነው የሚለው ሀሳብ አያስማማኝም። ይሄ የኛ ኢንተርቴይንመንት ዘር ፊልሙ ምኑ ዝም ብሎ ያገነነው ኦቨርሬትድ የሆነ ሀሳብ ነው። ምክንያቱም አልኩ እኮ ዲስ ዴይስ ማለት ነው ከምሬን ነው የምልህ ከደና ቤተሰብ የሚወጡ ከምንም ቤተሰብ የሚወጡ ሴቶች ወንዱ ሁሉን ነገር ያሟላልኝ የሚሉ ሴቶች እንዳሉ ሁሉ እነሱ እንደበዙ ሁሉ እኔ ሰርቼ ራሴን ችዬ እሱንም ሰርቶ ተጋግዘን የሚሉ ሴቶችም ብዙ አሉ። ለዛ ነው እከሊትም በለኝ እንዳትለኝ ጥራሊ ሊለኝ እኮ ነው። ኖ እኔ በቃ ይሄን ኢሹ ወይ ሆልድ እናድርገው ለሌላ ጊዜ እንጂ
ለምን ሀሳብን ብታወራ አሪፍ ነው። ምንም አልተዋጠልኝም አንተ መታወራው አይደለ ኖ እንዲዋጥልህ እኮ አይደለም ማወራው ኦፒኒየን እቀበለዋለሁ ግን ኖ አንተ እኮ ልታምነውም ወይ ሊዋጥልህ ነው አይገባም እኮ ሀሳቡን ግን አውራው ነው ባልሳንስማማም እናልፈዋለን እኮ ግን ሪያሊቲውን አይደለም እኮ እያወራ ያለው አሁን እንደማታውቁን አሁን ሲቹዌሽኑን ያለንበትን ምንድን ሲቹዌሽኑ ሶሻል ሚዲያ ላይም በተግባርም የምናያቸውን ሴቶች እንደማታውቁን ለምሳሌ አሁን በሶሻል ሚዲያ ሴቶች ብቻ አይደለም ባይዘው ወንዶች ሶሻል ሚዲያ የምታያቸውን ሴቶች መሬት ላይ ያሉ ሴቶች ሙሉ ጀጅ ማድረግም ልክ አይደለም ባይዘው ልክ አይደለም እሱን አውቃለሁ ስንት አንድ ነው እኮ እዛ ላይ ያለው ግን ሪያሊቲው አሁን እኛ ባለንበት ጊዜ ያለው ሪያሊቲ ወደድክም ጠላህም ይሄ ነው ይሄ የኔ ሀሳብ የቱ ነው ሪያሊቲ የቱ ነገርኩ እኮ ምኑ እስቲ ድገምልኝ አይወለ ለምን እንዳልኩ ታውቃለህ ያብ ኦቨርሬትድ ነው ያ ሀሳብ ምክንያቱም ሪያሊቲ ካልክማ ውጣ መንገድ ላይ ወንዶች በበለጠ እንደውም አንዳንድ ጊዜ በበለጠ የሚፍጨረጨሩ ሴቶች ናቸው ላይፍን በራሳቸው ለማሸነፍ ስለ ራይት አይፍጨረጨሩም ምን ያላልኩም ኤግዛይ እንትኑን ነው ማለት ኦቨርሬትድ ነው አሁን ጊዜ ሴቶች መውደቂያቸውን እንትሚላቸውን ወንዱን ምኑን የሚያረጉ ናቸው የሚለው ሐሳብ ለኔ በጣም ኦቨርሬትድ ነው ተጋኗል ባይነኝ ነው አዎ እሱ ተጋኗል እውነት ነው ግን ይሄ በእንዲህ እንዳለ ኢቭን አሁን የተማረች ራሷን የቻለች የራሷን እንትኖች የምታንቀሳቅስ መሰራውም ሴት የምትፈልገው ከሷ የተሻለውን ወይም ደግሞ ከሷ ጋር የሚመጣጠን እንትን ያለውን ነው እንጂ አሁን እንዳልነው አይነት ወንድ አትፈልግም ይሄ የሚታወቅ ነገር ነው ላትፈልግ ትችላለች ልትፈልግ ትችላለች ብለን ነው የምንይዘው እሺ ምን ያህል እንዴ በፐርሰንት ልጠይቀ አሁን አንተ የምትላት አይነት ሴት ከመቶ ስንት ትሆናለች ስንት ፐርሰንት ትሆናለች 50 በቃ አሬ አውቀደተ ያለው ቢሰማኝ ለኔ 10% ነው አንተ በጣም ኦቨርሬትድ ሐሳብ ተውጣ ጊዜውን ልክ እንደ አርቲስት እንደሚታዘብ ሰው አልታዘብኩም አንተ አሁን የሆነ ነገር ጻፍ ብለ በእርግጠኝነት እንደዚህ አይነት ነገር እንደማጽፍ ሹር ነኝ ቲክቶክ ቀንስ አንተ ማለት ነው ቲክቶክ አይደለም ቲክቶክ በነገራችን ላይ አንዱ ሶሳይቲያችን የተደበቀው ማንነቱን እንድናይ ያደረገን ይሄ ቅዱስ ጨዋ ምናምን ሲባል የነበረው ሶሳይቲ ያ የተደበቀውን የተወሰነ ኢቭል ማንነቱን ከዛም ደግሞ መልካሙንም እንደዚሁ ያሳየን እንትን ነው ፕላትፎርም ነው ዞሮ እኛው ነን እዛ ውስጥ ያለው ሁሉም አይነት ሶሳይቲ አለ ሰፊው ህዝብ ማለት ነው ቲክቶክ በቀላሉ እንድንታዘብ የሚያደርገን ነገር ሆኗል ውጭ በተግባር የሚታየው ላይም ደግሞ ተጽዕኖ አሳድሯል እንዲሁም ደግሞ ስትንቀሳቀስ የትም ቡና ስትጠጣ ወክ ስታደርግ ምናምን መታየው ነገርም ነው ይሄ ልልፈልጌ ነው ያው እኔ በኦብዘርቭ ባረኩት እንደዛ ስላልሆነ ነው እኔ ዙሪያዬ እንደዛ አይደለም አሁን ለዛ ነው ሶሻል ሚዲያ ቲክቶክ ላይ ቲክቶክ ነገሮችን ይበጠብጣል ጥሩ ነገር እንዳለው ሆኖ ለምሳሌ አንዱ ለሴቶች አንተ ባልከው ሐሳብ ሃይሊ ስካይሮኬት አድርጎ ስታይ ጊዜ የዘመኑን ሴት ለማለት ያስቸኩላል ቲክቶክ አገኘኝ አይደለ ግን ዝም ብለህ ከተማውን እስኪ ያው ከተማው ላይ ከባባድ ስራዎች ላይ እንቅስቃሴዎች ላይ ምን ላይ ሚጥሩ ሴቶች አሉ በደንብ አሉ ከዛ ቁጥራቸው የ10% ምናምን እንደሚባለው አይደለም ከባሌ ጋር ተጋግዤ ሰርቼ ለወጣለሁ ምናምን የሚሉ ብዙ ሴቶች ናቸው በጣም ያ ሐሳብ ለኔ ነው ይሄ እኔ ሐሳብ ቱ ማች ኦቨርሬትድ ነው ከዛ ኦን ፐርፐዝም እንዲደጋገም የሚታሰብ ሐሳብ ስለሆነ ነው ለዛ ነው የኔ ሐሳብ በፍጹም አሉ ምክንያቱም እንደዛ አይነት ሴቶች ብዙ ጊዜ ልታይ አይሉ ሶሻል ሚዲያ ላይ አይወጡም ሞያ በልብ ነው ስራቸውን ነው የሚሰሩት ትዳራቸውን ቤታቸውን ምናምን ነው የሚሉት ግን ለምሳሌ አሁን የገርዳሜ ሐሳብ ተነን እኮ እዚህ ጋር ማምጣት እንችላለን ኦኬ ባለፈው ያነሳው እኔ መሰለ መልክ ይዤ ስንት ገርዳሜ መኪና ምናምን የሚለው አሁን እነሱን የሷን አንሰተ የዘመኑ ሴቶች ማለት አትችልም በቃ አንድ ገርዳሜ ናት እንደዛ ያለችው ከዛ አንግል ነው ያ ሐሳብ ኦቨርሬትድ ነው ለኔ ነው ምናልባት ልክ ነው ይሄ ቆንጆ ሐሳብ ነው ያነሳውና ሌላም ኢንቴንሽን ይኖራል በያሰው እንግዲህ እሱ ልትነግረን ከቻልክ የምን ልጠይቅ ይሄ ሐሳብ ኤክስፖዝ እንዳይደረግ የፈለክበት ወይም አንተ ደግሞ ይሄንን መናገር የፈለክበት ወይ ሃይማኖታዊ እንትን የሆነ ኢንቴንሽን አለ በያሰው የመጀሽ አይ ዶንት ኖ አሬለኝም እኔ ያልኩህ እኮ እኔ ኦቨርሬትድ ነው ያልኩት እኮ ዙሪያዬን ሳየው እኮ ነው ለምሳሌ ቲክቶክ አለ ሶሻል ሚዲያ አለ ዙሪያ አለ በአካባቢ ሴቶች አሉ ምናምን ይሄ ምንድነው ሴት ልጅ
የሆነ ሰው ወንድ አመቻችቶ ሲጨርስ ምናምን ከሱ ጋር አሁን እንዳልከው የሐር ክር ቀሚስ ማይገዛላት ወይም አይፎን ማያሟላላት ካልሆነ ምናምን ሚል ማሟያ ውስጥ የገቡ ሴቶች እንዳሉ ሁሉ ያን የማይፈልጉ ብዙ አሉ። ግን አየሩ ላይ ያን የማይፈልጉ ሴቶች ጥቂት ናቸው እንጂ የሚለው ሀሳብ አያስማማኝም። እነሱም ብዙ ናቸው። እንደውም ዲስ ዴይስ በእኛ ጀኔሬሽን ላይ ያሉ ሴቶች ብዙዎቹ ራስን መቻል መለወጥ የሚለው ጉዳይ ላይ ማይደራደሩ ናቸው። ምናልባት እንደዚህ በታዘብኩት ቢሆንስ ማለት ዞሮ ዞሮ እኔም አንተም እናቀው ነው ወንድ ልጅ ፕሮቫይደር ነው ተብሎ ከጥንት ጀምሮ የሚታሰብ ሀሳብ ነው። አሁን እንደውም የተሻሻለ እየተለወጠ ነው። አሁን ፌሚኒስት የሆኑም ያልሆኑም ሴቶች በደንብ ራሳቸውን ለመቻል እንትን ለማለትም ይሞክራሉ። ኑሮውም ያስገድዳል። ወንዱ ብቻ ሰርቶም አትገፋውም ወዘተ ምናምን ያንን አፕዴት አይተው ሊሆን ይችላል እንጂ ይሄ እኮ ጥንትም የነበረ ነገር ነው። አሁን ተባባሰ እንጂ ልፈልጌ ነው ሀሳብ ይገብቷል ነበር። እኔ እኮ ያ ምን መሰለህ ጥንት ሁለቱም ሀሳብ ነው የነበረው። አገኘኝ አይደል? ሁለቱም ሀሳብ ነው የነበረው። በቃ ይሄ አንተም ያልከው እኔም ያልኩት ሀሳቦች ነበሩ። ግን ይሄ ጥንት ግን ብዙ አንተ ያልኳቸው አይነት ሴቶች አልነበሩ። እንዴት ፓትሪያርካል ነው እንትኑ ሲስተማችን አሁንም እንደዛው ነው። የወንድ የበላይነቱ አለ ምና ስለ ግን ከዛ ደግሞ ባላቸው ሲሞት ለሴቶች ምንም ያን ያህል አይፈቀድላቸውም ስራም እንዲሰሩ እንዲንቀሳቀሱ ሀሳባቸውን በነጻነት እንዲገልጹ ምናምን ግን ባኳርድ ነበር። በተለይ ደግሞ እኛ ሀገር ባለው አየር ግን ይንቀሳቀሱ ነበር ሴቶች አይደል? ገባኝ። ድሮ ያኔ አልነበረም ማለት እንችላለን። ሸጣው አሳድገው ንጉስ ይወልዳሉ። ባሎቻቸው ሲሞት ጠላ ይሸጣሉ። ምን ይላሉ? ታሪኮችን ስናይቀው አለ እዛ ፕሮሰስ ላይ ግን አሁን በኔው ያ ሮል እንዴት ነው የመጣው ነው። አሁን ለምሳሌ ምን አለ መሰለም የጸጋዬን ኢንተርቪው ድጋሚ የገረብኩት የሰማው ነበርና በጣም ቆንጆ ሀሳብ አንስቶ ነበር ስለዚህ ጉዳይ። ሎሬቱን ነው ለጸጋማ እና እኛ አድባር ነው የምናመልከው። አድባር ሴት ናት አቴቴ ምናምን ወዘተ ድሮ ቲፒካል ሀበሻን ማለት ነው። ይሄ ክርስትናና እስልምና ሳይመጣ በፊት እስልምናም ክርስትናም ሲመጣም አላህም እግዚአብሔርም በወንድ ነው የሚመሰለው ፈጣሪ የምንለው ምናምን። ከሚድል ኢስት የመጡ ሃይማኖቶች እንደውም ፓትሪያርክ ናቸው ይላል ራሱ አይደል? እንደዛ ያለ ምናምን የሚያነሳቸው ሀሳቦች አሉ። ለሴቶች እድል ባይሰጣቸውም እንደዚህ ይሄ አሁን ካነሳናቸው ጉዳዮች አንፃር ነጻነት ባይኖራቸውም ግን ለሴት ልጅ ያኔ ነበረ በጣም የሚገባት ክብር እንክብካቤ እና እንትን የነበራት ምናምን የሚሉ ሀሳቦችን ሲያነሳ ነበር። እንደውም ገብተው ቢሰሙት በጣም ይደመሙበታል የአርት ፕላስ ቤተሰቦች። እሺ እንቀጥልሽ። እሺ ዋስ ልሁን የፍቅሯ ባለሟል እንዴት ልክ ያማላጅ አይሆንም ልባል ይላል። ያው ያነሳው የክላስ ጉዳይ ነው። ለዛ ግን አሁን ይሄ ልኮ ነው ያልኩ። እንዴት ግን እሺ ይባላል? ይቅርታ እኔ ባይዘው የቴዲን ሀሳብ እንትን እያልኩ አይደለም። አሁን ባለንበት ሲቹዌሽን ነው ያንተ ሀሳብ እሺ ይባላል ስትል ቤተሰቦቹ እንዴት እሺ ይሉታል ነው ወይስ ጭራሽ እሱ ራሱ እንዴት ያሰበ ነው ያንተ ኢንቴንሽን? አይደለም እኔ አንድ ሁለት ነገር ልግለጽልህ። አንድ እሱ አሳዘነኝ፣ እሱ በጣም አሳዘነኝ በዚህ ጊዜ ቢሆን ብዬ ማለት ነው። በጊዜ የምር ፒውር ሶል ያለው ሰው በዚህ ጊዜ እንደዚህ አይነት ሙከራዎችን እያደረገ የሚደርስበትን ቅስም የሚሰብሩ ነገሮች ኢማጂን አድርጌው እድለኛው ሆኖ እኮ አንተ ቅድም ባልካት ጠባብ እንትን ውስጥ ገብቶ ሊሳካለትም ይችላል። አንድ ከሱ አንፃር አሰብኩ። ሁለት ደግሞ በቃ ምንም ኦቪየስ ነው። ይሄው አማላጅ ላከ ዋስ ላካ ድሮ ምንድነው የማንዘር ነው አጥንቱ ከየት ነው ፍቅር እስከ መቃብር ላይ አይተናል። ሌሎች ጭራሽ ጦር አባቶቻችን ጠየቀኝ ብሎ ጦርነት ምናን ያስባል። እስቲልም እኮ አለ ይሄ ነገርና ሲገልጾ ምንድነው ያለው ሰውየውን ስራ ይሰራል ትጉ ሰው ነው። ግን ይሄ የሮያል ፋሚሊ ወይም የከፊዳል ምናምን መሀልም አይደለም ያን ያህልም ደግሞ ካሹም የለውም። ግን እሷ የወደዳት ሴት አይ ቲንክ ከፍ ያለች ናት። የባራምባራስ ልጅ ወይም ደግሞ የሚያገኛት አይመስለኝም። ይቅርታ ያርግልኝና ያንን ፔን ነው ሊዘፍን የሞከረው ከሆነ ያስማማኛል ሀሳቡ። ከዛ ውጭ ግን መጨረሻው ሳዲን ዲንግ ነው የሚሆነው አይመስልም? እሺ እንስማው። እሺ
ወላይተኛውንም ባይዘው ስላልሰማን ሌላም ኢሹ የፖለቲካል ጉዳዮች ምናምን እንዳሉ ሰምቻለሁ። ላላ ላላላላ ጣሚያው ትርጉም ቢኖረው በጣም አሪፍ ነበር። የሆነ ልጅ አይ ቲንክ ሲያነሳው ነበርና የባሰው ወሰሰበብኝ እንደውም እሱ ልጅ ስለ ክላስ ምናምን ይሄ ዲስክሪሚኔት ምናምን የሚደረጉ ግሩፖች ምናምን አሉ አይደል? ስለዛ ነው ጉዳዩ ድሮ ወደ ባክዋርድ በነበርንበት ዘመን ከዛ ጋር ማያይዞ ሲተነትን የነበረ ልጅ አለ። እንደዛ ሲሆን ደግሞ በጣም ሞር ይከብዳል ነገርየው። ሲጋኮ ተደሬ ግን ምን መሰለ ግልጽ ነው እኮ ያው ቤተሰቦች ዞሮ ዞሮ ያሳደጓትን ልጅ ነው የሚሰጡ ችግር እንድታይባቸው አይፈልጉም ምናምን እሱ ደግሞ የሚለው እንዴት እንቢልባል ጦርም ሊሰብቅ ይችላል። ደግሞ እንትን አይ ቲንክ የሚታወቅ ንጉስ ነው መሰለኛ ይሄ እዚህ ላይ ስሙ የተጠቀሰው ማኑስ ፒታንጎ እሱ ንጉስም ነው እንዴ? የንጉስ ወይም የሆነ አንድ ሹመት የነበረው ስም አይነት ነገር መሰለኝ። አራተው ኦኬ። እና ዘፈኑ ግን የሚገርም ነው። ቴዲ ሲዘፍን እኛም ከዚህ በፊት እንዳነሳ ነው እንደምታውቀው መለስ ብሎ የሆነ ታሪካዊ ነገሮችንም ሊያነሳ ይችላል። እኛ ስለማናውቀው ይሆናል ይሄ የዚህን ስቶሪ ባክግራውንድ በትክክል እውነተኛ ታሪክም ሊሆን ይችላል። ልክ ባልደራሱ እንደጻፈበት መንገድ ወላይተኛውን ዞሮ በደንብ ማወቅ ይፈልጋል። መታቁ ሰዎች ምናምን ደግሞ እስኪ አግዙን እስኪ ኮሜንት ላይ ጻፉልን። ወደ ሌላ ትራክ ከዛ ግን ሰብስክራይብ ለምንድን ማታረጉት ያደረጋችሁ? ኧረ ፕሊስ የሚያየው ሰው ሌላ ሰብስክራይብ የሚያደርገው ሰው ምንም የለም። ስክሪንሻት አድርጌ አስገባላችኋለሁ። ኖት ሰብስክራይብድ 85% ታዲያ 5% ሰው አዎ ለጣት ኦይ እሺ ናሽናል አንተም ኢንትሮ ላይ አለ ሰማው። አዎ የዚህ ያዞምባ ኢንትሮ ሲጀምር በተወሰነ መልኩ ምን ሊል ይፈልጋል መሰለ? ይኸው ስማው የዚህ ቆይ አድ ሳይሆን አዛ ቆመኑ አቁም ቆመና ኢንተርኔት ነው በቃ የኢትዮጵያ ኢንተርኔት እንቀጥለው ዝም ብለንኛ ኢማጂን ያደርጋል ሙዚቃ ብቻ ልክ ሊጀምር ሲል አለችው ብሎ ነው የሚያጥፋት የዚህ ይመልሳታልና ሐሳቡም ያው ያዞምባ አዞት አቃለ የሚያለቅሰው ምን ሲሆን ሲቆነጠጥ አይደለም። ምንድነው ቀይሱ ሐሳብ እኔ በዝም ብሎ እንዲሁ እንደ ፈሊጥ ነው እንጂ ማቀው ፈሊጡ ያዞምባ የተባለው አዞ ሲበላ ነው የሚያለቅሰው ያለቀሰ ነው የሚበላው። አዎ ለምንድነው ሳይንሱ የሚለው ደግሞ እንባ ውስጥ ያሉ ጠቃሚ ኬሚካሎች ዳይጀስቲቭ ሲስተሙን ያፈጥኑለታል። አፍ ውስጥ ገና ኢንጀክሽን ደረጃ ላይ ያለ ምግቦችን ያደቁታል። ስለዚህ ሲበላ እንባው ይፈሳል ማለት ነው። የኛ አባቶች ያን ኦብዘርቭ አደረጉና ያዞምባ አሉ። የበላም ያለቅስ በድሎ እንዳልበደለም ያለቅስ የበላም ያለቅስ ገና ሳይነካ ብልጥ ልጅ የበላ ያለቅሳል ነው በቃ ከዛ እንግዲህ አዞ ልዩ ፍጡር ነው። በተለይ ናይል ክሮኮዳይል እሱ ያስፈራል እኮ እነሱ ክፉ ናቸው በትክክል። እና ቴዲ እዚህ ላይ ያዞምባ ሲል ናሽናል ጂኦግራፊን አይቶ ሳይሆን አንድ ወቅት ላይ በፌስቡክ እንደ ካምፔን ልበለው ወይም ትችት ተሰንዝሮበት ነበር። ደግሞ ያንተ ያዞምባ ነው ደዛ አድርግ ምናምን አይነት ያዞምባ አንፈልግም ተብሎ ነበርና ያዞምባ አይደለም እንባዬ ቢዘም እኮ ነው ማዘኔ ይላል። ከዛ በቀንቱ ማእዘኔ ይላል። ኢማጂን አሁን ይሄኛው ፔን ከሁሉም በላይ ከባድ ፔን ነው ብዬ አስባለሁ። ምክንያቱም እንደማንኛውም ሰባዊ ፍጡር የሆነ ነገር ዜጋ ሆነ ኢቭን ሰባዊነት የሚሰማው ሰው ሀገሩን ብትሆንም ባትሆንም ለማንኛውም የሰው ልጅ ያዝናል፣ ይሰማዋል። ያንን ደግሞ ፐብሊክ ፊገር ስትሆን እንደ ቴዲ አፍሮ የመግለጽ ግዴታ አለበት። የተሰማህን ሀዘን ወዘተ የማበረታቻም የማጽናኛም ከቻልክ ደግሞ ፋይናንሻሊም ሰፖርት ምናምን ታደርጋለህ እና ያ ሀዘን እንዳለበት ይሄንን ደግሞ መግለጽ እንዳለበት ተሰምቶ ይሄንን ሲገልጽ ፓኒክ ሲደረግ በኔጌቲቭ ታይቶ ያዞምባ ነው ሲባል ህመሙ ይብሳል፣ በጣም ይብሳል። ማለት ባዞ መነከስ ይሻላል። የኛ ሀገር ባህል ደግሞ አለ አትገልጽም
ያዞምባ አይደለም እያነበው ያለውት ብለ መግለጽ ራሱ ሌላ ያዞምባ ሌላ እንደዛ ነው የሚታየውና አልተለመደምም ደግሞ ራስን ዲፋይን ማድረግ ምናምንና እዚህ ሙዚቃ ውስጥ ይታየኛል በቃ የሆነ ከባድ የሆነ ህመም እንደ ምንድን የሚባለው መቃተት ብሪፍ እያደረገ ነው እኔኮ እንደው ያዞምባ አይደለም ቢበዛ እኮ ነው ማዘኔ ቢዘም እኮ ነው ማዘኔ ቢበዛ ነው ሀዘኔ ይላል በጣም በቃ እንደው ካቅም በላይ ቢሆን ቢቸግር ነው እንጂ እኮ እንትን ሳይለኝ ቀርቶ አይደለም ይላል መራራ እንዴት ወግዲድልኝ ጭራሽ እንዴት ይባላል ይኸውልህ ስሙኛ ቤት ይላል ወይ ራሱ ብሎታል ስሙኛ ቤት ይላል ወይ ያዞም ሹምዳን ጆሮ ካላዋሰው ያዞምባዬ ግን አይደል በዋዛ መች ይቀራል ፈሶ አሁን እዚህ ጋር ነው ያዞምባል ብትሉም ባይ ፈሶ አልቀረም ይው ይሄም ዘፈን ሳይልቅ መጨረሻ ላይ ያው የጻፈው ነገር አለ በተለያዩ ኢትዮጵያዊ ይላልላችሁ በተለያየ ሁኔታ ትላላችሁ ወገኖቻችን ይላል ያው ኢዝ አርቲስት ዌፐኑ ይሄ ነው በዚህ ነው ሐሳቡን ሊገልጽ የሚችለው ነቆንጆ ሬጌ ሙዚቃ ነው ደግሞ ይሄ የገለጸባቸው መንገዶች ምናምን ሬጌ ደግሞ ብሶት ማስተላለፊያ ሙዚቃ ጀነራ ነው አንደኛውና ምንድነው አሁን እዚህ ጋር ከመልእክቱ ባሻገር እኔ ዜማውን እንዴት እንዳጣጣመው በቃ ይገርማል ስለ መራራ ሆኖ ጽዋዬ ሲል መራራ ሆኖ ብሶት ነው በቃ ይሄ ሁለተኛው ፈራራ ምትል ነው ላይ መስሎኝ የሆነ ደግሞ በዚህ ልትከራከረኝ ነው ፈራራ ሚል አማርኛ የለም እና ምንድነው ሬጌ ብዙ ጊዜ ብለናል የሪድም ሙዚቃ ነው ሪድም ሲባል ሪትም እና ሜሎዲ ከሪትም ጋር ነው የምትጫወተው እና እዚህ ጋር ነው ሲልቅሪልኝ ይልቤ ከነፍሱ ፖዝ በሎ በእናት ሲልቅሪልኝ ይልቤ ከነፍሱ ሌላ ቃል ይመስላል ግን ያው ነፍሴ ልትወጣ ነው ይልቤ ከነፍሱ ሊለያዩ ሲሉ ቅሪልኝ ይላል ወግዲድልኝ ነው እንዴ ሰው መልሶ ያው በዛ ሞመንት ላይ እንደው ልኑርበት ብሎ ሰው እየጮኸ እንዴት ዝም ይባላል ሚለውን ለማስተላለፍ ነው ግን ሜሎዲካሊ በቃ የሬጌው መንፈስ እንዲመጣ የሚመርጣቸው አማርኛዎች እሱ ነው መልኩ ተክ 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 ይሄ ሪድም ሲሆን ድክ ድክ ማለት አለበትና ሲልቅሪልኝ ሲልቀ ወግዲድልኝ ያው ወግድ ሂድልኝ ሁለት ቃላቶችን ነው የሰፋቸው ተመሳሳይ ቃላቶች ናቸው ተመሳሳይ ቃላቶችን አመጣች ወግዲድልኝ ነው እንዴ ሰው መልሱ ሲል ምክንያቱም በቃ ሬጌ ያልነው ነገር አለ የሪድም ነው በቃ ወቸከም ምንካ ታ ብዙ ጊዜ እንደውም ይጨቆናል እኛ ሀገር ላይ ሬጌ መጥቶ ሜሎዲካል ሲያረጉት ምናምን ብለን አውርተናል ከዚህ በፊት ፒዩር ሬጌ ነው ፒዩር ሬጌ አከብረዋል በቃ ቤዝ ላይኑ ራሱ ዱን 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 ሲል በቃ ሶልጀር ሊያስነሳ ነው ምናምን ተንከታከታከታከ ሽሮ ሲንተከተከም ይመስላል ሬጌ በቃ እኔ ሬጌ አልችልም በጣም ነው ያምር ለዛ እኮ ሌላ ቃላት ነው የሚመስሉት ምናምን ያለው አዋ አማርኛዎቹ አሁን ብዙ ግሮሰሪ የሚያዘወትር ሰው ምን አለ ሲንግል ድገመኝ ይላል ሲንግልኝ ግን አይደል ዱምቡ 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 ዱምቡም ቡንዱ ቡንዱ ቡምቡ ቡምቡም ቡምቡ 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 ቡምቡም እቀይ ነው ጫጫ ጫጫ ጫ ይኸውል ብሶት አለ ሀዘን ልቅሶ ይሰማል እኮ የህፃናት ልቅ ምክንያቱም እንደ ሀገር አሁን እኮ ማንንም አይደለም ብለ የምታረገው እንደ ሀገር ራስ ላይ ነው ጣት መቀሰር ያለብህ አገኘኸኝ አይደል እያንዳንዷ ለፈሰሰችው እንባ በመላ ሀገር ላይ ላለው ህዝብ እንደ ህዝብ ነው ይቅርታ መባባል ያለበት እንደ ህዝብ ነው ያን ማረም ያለበት ብዙ ጊዜኛ ሀገር አንድ ቲክቶክ ማታ ሳሳየ ነበረው ቲክቶክ ምክር የሚያጋራ ሰው ይያለ ስሙን አልይዘውም በጣም ነው ፎሎ ነው ውጭ ሆኖ ነውና ጧት አንድ ቪዲዮ ሰርቷል ኢትዮጵያዊና እጩ ኢትዮጵያዊ የሚል ሐሳብ እሺ ለምሳሌ ኢትዮጵያዊ የሚባለው ችግሮች አሉ ሀገራችን ላይ አይደለ ያን ችግር ያላዘንክ የሆነ ተአምር መጥቶ እንዲገለብጥል ምናን ቁጭ ብሎ ከመጠበቅ ይልቅ ባለህበት መፍትሄ መስጠት ለምሳሌ ወጣት ከሆንክ ራስህን መቻል ሌላውን ተው በቃ እሺ ራስህን በልተማደር ተፍጨርጭረን ያን ስለ ያን ሞክሮ ያቀታቸው ሰዎች አሉ እያልኩ አይደለም በቃ እሱን እንታገላለን በቃ ወጣት ይሞክራል ግን እየቻለ ደግሞ ቸል የሚልም አለ እሱን ሰብረ የራስን ኃላፊነት ስትወጣ
ኢትዮጵያዊ ነህ አንተ ከዛ ምን አለ እጩ ኢትዮጵያዊ የሚባል ደግሞ አለ ችግር ይገባዋል አለ አሁን ችግር ይገባናል ሆስፒታል የለም ህመም አለ ኑሮ ተወዷል በዚህ በቃ እንደ ሀገር ያሁን ችግር አይደለም ትላንት አባቶቻችን የነበሩበት አያቶቻችን የነበሩበት አሁን እኛ ያለንበት ችግር ነው ግን ያን ችግር የሚፈታለት ሄሮ ዝም ብሎ የሚጠብቅ ወይም ሄሮውን ለመሆን የማይሞክር ወይ ሄሮ እንዲመጣ መንገድ የማይጠርግ ግዝም ብሎ በቃ እንደው እግዚአብሔር አንዱን ልኮ ምናምን የሚል ከዛ እንደውም ከንትን ጋር አያይዞ ነበር ያወራው የኛ ሀገር መልክዓ ምድር በጣም ይመቻል የሚገርም እዚህ ጋር ሳላቋርጥ ሐሳብን የሚል ነገር ሊጨመርልና በእኔ ኦብዘርቬሽን እነዚህ ሰዎች በብዛት ሃይማኖተኞች ናቸው እና እንደ የሆነ ሱፐር ፓወር ወይም የሚያመልኩት እንትን በቃ እሱ መጥቶ ይለውጥልናል እግዚአብሔር ዝም አይለንም ስራ አይሰሩም ግን አርሱም አያጭዱም አይዘሩም ምንም አያውቁ መለወጥና ይሄ ታርጌት አድርጎ ያስቀመጡት ገባቸው ሴኩላር አርም ላይ ያለው ኑሮ ነው ላይፍ ስታይላቸው ግን ቤተክርስቲያን ነው ለምንድነው ያንን ለማሳካት ሴኩላሩ ህይወታቸውን ለማምጣት ማንኛውም ሊሆን ይችላልና በጣም ፓራዶክስ እኮ ነው እሱን እኮ ነው ማለት እና እግዚአብሔር ደግሞ ምንም ስትሆናል እግዚአብሔር እኮ እዚሁ ምድር ላይ እንደፈለክሁን አምልክ ፈጣሪን ጥሩ ነው ግን እየሰራ ሲሆን ጥሩ ነው አንድ ካልሆነ ደግሞ ማንን ገዳም ግባ በትክክል እንቢ ዓለም በቃ የሆነ ታምር ቁጭ ብሎ መጠበቅ እኔ ይኸውልህ እንትንም ይመስለኛል ባይዘው ድህነትን እያሽሞነሞንከው አሁን ባይዘው ለግላችን ነው ማወራው ይሄንን አካል ጋር መንግስት ጋር ምናምን ሳይሆን በቃ እንደናሆም ነው ማለት ከድህነቴን እያሽሞነሞንኩት በጨዋነት እያሸውት ምን እያልኩት መኖር በራሱ ኃጢያት ነው ባይዘው እግዚአብሔር አይምሮ እጅ እግር የሰጠን ሰርተን ጥረን ግረን እንድንበላበት ነው ሲስተሞች ላይ መቹ ይችላሉ ሙጋቤ ያለ እንደተባለው አፍሪካ ውስጥ መወለድ አንድ ለባዶ እየተመሩ እንደመወለድ ሊሆን ይችላል በቃ 15 ለባዶ ሊሆን ይችላል ግን ጉደኛ ሰው ሆነ አሳልፈው ለምሳሌ ያደረጉ ሀገራት ስላሉ አገኘኸኝ አይደል ለምሳሌ እነ ቻይናን እንደምሳሌ ማንሳት ይችላል ነማው በሩሉ ሰዎችን እኮ ደፍጥጧል አደባባይ ላይ በቃ የሆነ ለውጥ መምጣት አለበት ብሎ የበሬ ትምድ የሚባለው ማረሻውን አርጎ ራሱ ንጉሱ አርሶ አሳይቶ በቃ ስራ አማራጭ ሲጠፋ አሁን ቻይና የምታክል ጂያንት ሀገር ለምራቦች መታሰጋ ተሰራለ ከዛ እንደ ኢትዮጵያ አይነት በቃ ሁሉ ነገር ያለው ሀገር ይዘ ውሃ ብትል ተስማሚ አየር ሁኔታ ቅድም ሰውየው አነሳ ያልኩ ሐሳብ የተመቸኝ ስለ ታጣቂዎች ነው ያወራው ትግል የሚገቡ ሰዎች ኢትዮጵያ ውስጥ እዚህ ያለፉትን 80 ምናምን አመት ስታይ ታጣቂዎች አሉ ከጃንሆይ ጊዜ ጀምሮ ሽፍታዎች አሉ አይደል እነዛ ሽፍታዎች ረጅም አመት ይፈጅባቸዋል ጫካ ውስጥ አነሳ እንደውም ሻዕቢያ 40 ምናምን አመት ወያኔ 17 አመት ምናምን አሁንም አሉ ምናምን ይያል አላማቸው ብዙ ሊሆን ይችላል ግን የሚቆዩበት ጫካ ውስጥ የሚቆዩበት ዋነኛው ምክንያት ይመቻቸዋል መልክዓ ምድሩ አየር ሁኔታው ተስማሚ አየር ሁኔታው ጫካ ገብተህ ለማለትም ይፈቅዳል ምን ያህል ምቹ ሀገር እንደሰጠ ለማመጽ በቃ ሬብል ነኝ አማጺ ነኝ ብለ ለመኖር ራሱ ምቹ አየር ሁኔታ ያለበት ሀገር ነው እንደውም አገላለጾ ያስቃል እዛ ካለው ጋር አውሮፓ እኮ በቃ ይሄድክ ሲበርድ በቃ አምብለት መለስ አምጸ ብርዱ ሲያንቀጠቅጠ ኧረ ወደ ቤት ትገባለህ ትላለና እዚህ ጋር ነው ለምሳሌ ቴዲ እንደ ዜጋ ኃላፊነቱን ተወጣ አለቀ ሁሉም በየዘርፉ እሱ ድምጻይ ነው አንተ ሌላ ነገር ልትሆን ትችላለህ ግለሰብ ራሱን አንድ ሰው ራሱን ማስመለጥ ሲችል ግለሰብ ሲደመር ግለሰብ እያለ ቤተሰብ ሀገር እያለ መሄደው እንደዛ ነው እንዲህ በትኖ ማሰብ ችግር አለኛ ጋር ምናስበው በመንጋ ከዛ ቁጭ ነው ምን ለውጥ እንዲመጣ ምን ፈልገው ደግሞ የሆነ በአንድ ጀንበር አይነት ነገሮች አሁን ትዝ ይላል ድሮ ልጅ ሆነን እኮ የብዙዎቻችን የሚያስማማን አንድ ምኞት ነበር ዳቦ ቢዘንብ የሁሉም ኢትዮጵያ የህፃን ሀሳብ ውስጥ እኮ ነው ያለው ይሄ ሳይኮሎጂካሊ ኢምፓክት አለው ከፍ ስትል ድረስ ባንክ ቤት ቢዘረፍ አውሮፕላን ተከስክሶ የሰዎቹን ላፕቶፕ መውሰድ ምናምን ምትል የልጅነት ሀሳብ ነው ግን አንኮንሺየስሊ ይቀመጣል ያድጋል ያበቃ ስለዚህ ስልጣን ወይን ስራ ቦታ ስታገኝ የሆነ በቃ ሸማቾች ኮንክ ዘይት ቀንት ማለት ወደ መዝረፉ ትገባለህ ግን ቆንጆ ሲናሪዮ አነሳ በጣም ቆንጆ እና ምን ማንሳት ፈለኩ መሰለ ቀደም የነማውን ምናምን ስታነሳ ትልቅ አብዮት ተነስቷል እኛ ጋር ከአንድ 40 አመታት ምናምን በፊት
የ66ቱ አብዮት አለ እሱ ላይ በጣም ብዙ ነጥቦች ይነሳሉ እንዳልኩ እኔ የመንግስቱ ኃይለማርያም በጣም አድናቂው ነኝ በብዙ እንትኖች ቅርብ ይለኝም ይሻላል እና በጣም የቻለውን እንደሞከረ እና ፖዚቲቭ ነገር ለሀገሩ እንዳለው ምናምን ረዳለው ብዙ ስለሱ ካየሁትም ካነበብኩትም ጊዜው ላይ አሁን ያልካቸው ግሩፖች ባይኖሩ ሌሎች ነገሮች ባይኖሩና አብዮቱም ደግሞ ተግባራዊ የሚደረግበት ሁኔታ በጣም የተጠናና በጥንቃቄ ቢሆን ኖሮ ትልቅ ለውጥ ይመጣል ብዬ አስባለሁ ምክንያቱም አብዮት ነው አብዮት ማለት በቃ ደም በደም የምትሆንበት ነገር ነው ሀገር አብዮት በቃ ድንገት ራዲካል የሆነ ለውጦች ምናይበት ይሄ ነገር ያረጀ ያፈጀ ነው መለወጥ አለበት ፊውዳሊዝም እንደዛ ሆነ ገቡ ኢትዮጵያ ትቅደም ብለው እነ መንግስቱ እና እንዳሰብርንት ያን አሰቃቂ እንትን ረበሽኩ አይቅርታ ግን ማለፍ አልቻልኩም አብዮትን እንትን በትንሹ ፊል እንድታረገው ነው ኢማጂን ይሄ እንዲከረበሸ ሀገር ላይ ተኩስ ሌላም ነገር አሁን የኮኮብ ጥሪ ቢለውን የባሉ መጽሐፍ ስታነብ ደባቡን ቁጭ ያርግላል እዛ ላይ ስብሃትም ባሉ ምናምን አሉ እንደ ካራክተርና ወደ ነጥቤ ስመለስልን አልተቀበሉትም አብዮቱ ለውጡን ግቡን እንዲመታ እንቅፋት ነበሩ ብዙዎች አልገባቸውም ነበር ብዙ ኢትዮጵያውያን ያንን ደግሞ የሞከሩም ነበሩ እና ያ የምር እስከመጨረሻው ተግባራዊ ቢሆን ምክንያቱም አሁን የራሺያን አብዮት የፈረንሳይን የቡርዣ ስርወ መንግስት ይውደም ብሎ በ18ኛው ክፍለ ዘመን የተነሱትን ካየ ከፍተኛ ልቂት በአለም ላይ እንደውም እሱ ነው ይባላል ኢትዮጵያ ውስጥ እኮ ምንም ደም ይፍሰስ እያልኩ አይደለም ስታነጻጽረው በጣም ትንሽ ነው እና እነዚህ ነገሮች እንትን ቢሉ ኖሮ በጣም ጥሩ ደረጃ ላይ እንደርስ ነበር ብዬ አስባለሁ ያኔ የነበረን ሉዓላዊነት ሌላውን ሶቨርኒቲያችን በጣም በቃ ያስቀና ነበር እኔ ከዛ በኋላ የቁልቁለት ጉዞ በተለይ ደግሞ የመገንጠል ነገር ከመጣ በኋላ ኤርትራን ያሰብ ወደብን ካጣም በኋላ እንደ ሀገር የቁልቁለት ጉዞ ነው የጀመርነው ብዬ አፌን ሞልቼ እናገራለሁ ሲጀመር እኮ ይኸውልህ አሁን ሪያሊቲው አንዳንዴ እንዴት መማር ስለማይቻል እንጂ ብዙ እንደ ዓለም እኮ ነው በብሔር ተደራጅተህ መተህ ምናምን እንትን ነው በቃ ደስ የሚል ድባብ ምናምን እኮ ያዙ ይልቀቁኝ ነው የምትፈጥረው እንጂ ኢኖቬሽን ያመጣ የለም ፈጠራ ያመጣ የለም አዲስ ነገር የፈጠረ የለም ምን የለም አንዱ ካንዱ እንደሚበልጥ ባለው ጊዜ አሳይቶ መሄድ ምናምን አሁን ምርጥ እድላለን ባይዘው እንደ ሀገር ለምሳሌ መረጃ በጣም የሰፋበት ዘመን ነው በጣም አሁን ትንንሽ ልጆችን ቲክቶክ ላይ ያያየህ ነው ፕሮዳክሽን ያላቸው ህጻናት ዋው ያየ ነው አይደል 14 15 አመት ምናምን ሶፍትዌር ዴቨሎፕ የሚያደርጉ ልጆች አይቼ በጣም ነው ደስ ያለኝ በቃ ያ ነው መሆን ያለበት ኮሜንት ላይ ነበር አይተኮነ በዘር ከሚጣላ ትውልድ እንደዚህ በቴክኖሎጂ የሚጣላ ደስ ይላል ይሁን እንጀራው ነው ያበሰለ ያለው ይሄ ልጅ አሁን 15 16 ላይ ከቤት ይወጣል ራሱን ችሎ ለማየት ያብቃ እንደዚህ አይነት ሲስተም ይሄ አንዳንዴ ዘመናዊነትን የመጸየፍ አባዚያችን በጣም መቅረት አለበት ሁሌ ለስንፍናችን መፍትሄ እየተሰጠን እያሽሙንሙንን በዚህ የገባን እኛ እየየ ችግር ነው የሚያመጣው ከክልል ምንም ለውጥ አያመጣም ግን ሁሉም ዜጋ አንተም እኔም ወጣትም ምንም ሰው ነን አዘውል ሰው ያደርገውን ማድረግ እንዴት ያቅተናል እኔ እኮ አይገባኝም አንዳንዴ እውነት በጣም የሚያበሽቀው ነገር የኛ ሌሎች ሀገራት ሲያደርጉት ምን አርገው ነው ምን አርገው እውነት ምንም እኮ አይደለም እንደኛው ሰዎች ናቸው ያውም ደግሞ ከሪሶርስ እኛ ሁሉም ነገር ኖሮን የዛሬ ስንት ሺህ ዘመን የጻፍን ሰዎች እውቀትም ካልከ ነው ምለ ከዛ ባህል ህክምናው የእጅ ስራው ምኑ ኖሮ አለው እኮ መስመሩ አሁን ምንድነው እንደ ፕላን ተዘጋጅቶ ያለ ነገር አለ እሱ ላይ ትንሽ መትጋት ነው ጭቅጭቁ ሌላ ያዞምባ ያማል ብሏል ያዞምባን የጨረስን ነው ኦሬዲ ሮቤ የተደመመ ነው ዘካሚራማን ተሰማው አንቺማ እኮ በቃ ራስሽን ችለሽ አንቻውን ኃላፊነትሽን ተወጥተሻል እዚህ ሶስቱም ጀማ ኃላፊነቱን ተወጥቷል ባይዘው የሞከረ ነው አትሊስት አዋ መራራ ሆኖ ጽዋዬ ብሶ ስቃዬ እዚህ ጋር እኮ የነገረ ማነባው ብሶ ስቃዬ ያዞምባ ገና አይደለም ጽዋዬ መሮ ባለቅስ ያዞምባ አላችሁኝ ነው
ሲል ህቅንቅን የት ነው መታቀት የጸጋዬ ግጥም ላይ ሐምሌት ነው ሐምሌት ላይ ህቅንቁን ሲያነባ ይላል። የጸጋዬ ቃላት እኮ በቃ የሆነ ፍርጥም ወንድ ቃላቶች ናቸው ይመቻሉ። አሁን ለመድረክ ቲያትር ምናምን ምን ይላል በእናትህ ተቋረጠብኝ ሳላነበው በቃ ያው በተለያዩ የሀገራችን ክፍሎች በማንነታቸውም በምንም ለተገደሉ ይሁን መታሰቢያነቱ ይላል። ልክ ነው አይዘው አሁን እኮ የእንትን ሀሳብ ነው ሀገር የበጠበጠ ያለው ሁሉን ሀሳብ ስታወራ ሰው ግሩፕ ሊያደርግ ይፈልጋል ቺማ እንትናት እንትን ማለት አይደንቲፋይ አንተን ማድረግ ይፈልጋል። ግን ሀሳብ ነው ዋናው ነገር ቪፒኤን ነው። እሺ እንትን እንዳትሉ ምን መጣ መሀል ላይ እንዳይሉ ቪፒኤን ሲሆን ነው ቤኔፊት ያለውና የኛንም በቪፒኤን ብታዩልን የቴዲንም በቪፒኤን ነው። የማንኛውም ኢትዮጵያ ውስጥ ዩቲዩብ ጥሩ እንዲከፍል አሁን እንግዲህ ጮሆን አይደል እኛ እንደ ወጣት ራሳችንን እንቻል ካለን አንደኛው ትልቁ በቃ ሶሻል ሚዲያ ነው፣ ዩቲዩብ ነው፣ ቲክቶክ ነው፣ በቃ መስራት ነው። ኔክስት ትራክ እንትን እስከምንል ድረስ አንድ ነገር ላንሳለ። ምን አስታወስኩ መሰለህ ይሄ አልበም የወጣ ቀን ከጆ ጋር ራት ልበላ ኳስ ምናምን የዛን ቻምፒዮንስ ሊግ ምናምን ነበር ካስታወስ። የዛን ሰሞን ምናመሽባት ቤት አለች ምናምንና ራታችን ልንበላ ሄደን ኪዮስክ ቤት ነው አይነት ነገር ነው። ቆንጆ እንትን አለ ምናምንና ተከፍቶላል የቴዲ አልበም በደንብ ስሰማው የእሱ አልበም አይደለም። ቀን እኔ ወጥቶ ምናምን ሰምቼው ነው የመጣው። ስሰማ ኤአይ ነው። ኦኬ እና ሙሉ አልበም ነው። ሙሉ የኤአይ አልበም የቴዲ አፍሮ ምናምን ተብሎ ተለቋል። ሰዎቹ ብዙ መረጃ የላቸውም። ከዛ ደግሞ እዛ ጋር ሆኖ መጠጥ የሚጠጡ ሰዎች አሉ እና ጭቅጭቅ ጀመሩ። አንድ የሆነ ስለ ሀገር ምናምን ስለ ውትድርና የሚያወራ ሙዚቃ አለ ከኤአይ አልበም ውስጥ ነው ማለት ቴዲ አይደለም። በጣም የገረመኝን ነገር ልነግር ነው። ኦልሬዲ አሁን በጣም በቃ ሲንክ ሆኗል እና የመመሳሰል ሌቭሉን እንደሰማኸው ነው ኤአይና ኦልሞስት አይደንቲካል ይሆናል። እነሱ አዲስ የወጣውን የቴዲን አልበም እየሰሙ እንደሆኑ ነው የሚያውቁት ሰዎቹ እና መጨቃጨቅ ጀመሩ። የሆነ ስለ ሀገር ልጁ ያዘጋጀው ልጅ ደግሞ ግጥሞቹ ምናምን ቆንጆ ናቸው። እየገረመኝ ስሰማው ነበር እና የጻፈው ግጥም የሆነ የሚያጨቃጭቅ ነገር አለው። ተነስቶ ሰዎቹ መደባደብ ጀመሩ። ታምነኛለህ? በኤአይ ሙዚቃ ማለት ነው። እና ኤአይ ወዴት እየሄደ ነው? ሙዚቃው ላይ ደግሞ ያለው ኢምፓክት ምናምን አንዳንድ ትልቅ ስራዎች ላይ ምናምን ገብቶ እኔ ሰምቼ ደነግጣሉ። እና ኤአይ እንዴት ነው አካሄዱ ምናምን ልል ፈለኩ። አዎ ማለት ኤአይ ግልጽ ነው። ምናልባት አሁን ገደብ ሊደረግልበት ምናምን መሰለኝ የሆነ ነገር አይቻለሁ ፌስቡክ ላይ እያሰቡ ነው። የካቶሊክ ፖፖችም ጥሪ ያቅርበዋል ምናምን ልክ ያው ጦር ሜዳ ላይ አገልግሎት ላይ እንዳይሰጡ የተባሉ ዋይፐኖች አሉ አይደል? እንደነሱ ሁሉ ኤአይም ኃይለኛ ሪስትሪክሽን ሊደረግበት ነው። አለበለዚያ ባይዘው ያ አይሮቦትን አይተዋል ማለት አሁን ያስፈልገናል እኮ በጣም አይ ሪስትሪክሽኑ ኢንስቲትዩሽኑ ላይ ተቋቁሟል። ድሮይቢሲ የነበረበት እንትኗ እንዴት ነው የሚደረገው? እንዴት ነው ወይም እስከምን ጥግ ነው መጠቀም የምትችለው? እሱን ይጨነቁበት። ግን ምንድነው ማይሆን ነገር የለም ባይዘው አሁን ላይ ፊልሞች በተለይ 30-20 ዓመት በፊት የተሰሩ ፊልሞች እንደ ፕሬዲክሽን ያስቀመጧቸው ነገሮች በፈጠነ ሁኔታ እየተተገበሩ ነው ያሉት። አይሮቦትን አይተዋል? የዊል ስሚዝ ፊልም 2004 ነው የተሰራው። ዓለም በሙሉ በሮቦቶች አገልግሎት ስር ወድቃ የቤት ሰራተኛ ሮቦት፣ ፖሊስ ሮቦት፣ ጉልበት ሰራተኛ ሮቦት ምናምን ናቸው። እና አንድ ዲቴክቲቭ ነው ዊል ስሚዝ ካራክተሩ ፖሊስ ነው። በመኪና ከቤተሰቦቹ ጋር እየሄደ አደጋ ይደርስበትና ወንዝ ውስጥ ይገባሉ። እየዘነበ ነው። ዘ ሮቦቱ እንደ ላይፍ ሴቨር ይገባና በማዳን ፈንታ ሚስትና ልጁን ይገልበታል። ስለዚህ እነዚህ ሮቦቶች በሆነ ሌቭል ከቁጥጥር ውጭ የሚሆኑበት ነገር አለ የሚለውን እሱ ቀድሞ ገብቶታልና አንቲ ሮቦት ሆኖ ነው ብቻ ፊልሙ ላይ የሚቀጥለው። ደን በቃ ኬዎስ ነው የሚፈጠረው።
እዛ ፊልም ነው ፎርካስት ሲያደርጉልን አይደል እንደዚህ በፊልም አሁን እዛ ፊልም ላይ ያዩትም ያላምደዋል መኪናውን አሁን እንትና ማን ነው ኤለን መስክ እዛ ፊልም ላይ ያለውን መኪና አሁን ለአገልግሎት ማዋል ጀመረ ሰራው ምናምን የሆነ ካምፓኒም የቤት መቤት የሆነች የቤት ሜድ የሆነች ሮቦት በቅርቡ አስመረቀ ምናምን ሰው ምንድነው ለለ የፈለኩት የኤአይ ነገርን አይ ነገር እንደወዴት እየሄደ ነው ከማለት በቃ አሁንም ሁላችንም የሆነ መሰረታዊ ኖሌጅ ያስፈልገናል እውቀት ያስፈልገናል እሳት ራት ከመሆን እሳት መሆን ይሻላል እንደሚባለው በቃ ኤአይ ሳያመልጠን አትሊስት እንደው ዘፈን ምና ራሳችን መስራት በኤአይ በቃ መላመድ ኤአይ የሰይጣን ስራ ነው ስትል በኋላ ግን ማለት አይጎዳም ብለህ ታስባለህ አሁን እንዳልከው ቤዚክ ነገር ቢኖረንና ለሚያስፈልገው እንደ ቱል ጀስት እንዳንድ ሰፖርት የሚያደርገን ቱል ብንጠቀም እንግዲህ ከታዘባችሁኝም ታዘቡኝ አንዱ ይጎዳናል በጣም ይጎዳናል ግን እንዴት ነው የሚጎዳን ከተባለ ኤአዩ አፕዴት እያደረገ በሄደ ቁጥር እኛ አሁንም ትላንት ላይ ቁጭ ብለን ከሆነ ምክንያቱም የዓለም ጉዞ ወደፊት ነው እሺ መኖር ይቁም ከተባለ ወይ ደግሞ አንፈልጎም ካልን አሁን ሲስተሙን ነው ማለት ፊውቸር የሆነ የሚመጣውን ነገር አይደል ያው እንደ በቃ ነቃ እንዳለ ሰው ስታስብ መቼስ አይን ያያየ እንደ ድሮ ይሆናል አሁን ብሎ ማሰብ ዘበት ነው ፊውቸር ስለዚህ በተቻለ አቅም ኤአይ ላይ ያለው ዕውቀትን ምናምን አዳብሮ መጠበቅ ያስፈልጋል ብዬ ነው ማስበው አይ እኔማ እኮ ቀደም ያነሳውልህ ከአርቱ አንፃር ነው ማለት አሁን ሙዚቃ ኮምፖዝ ከማድረግ ከሱ አንፃር ማለት ሱኖን አይተው ከሆነ ያስደነግጣል የሚሰጥ ሙዚቃ ትንሽ ብቻ ነው ካንተ የሚፈልገው ኢቭን የዘፈን ሳምፕልም የሆነ ከቻልክ ባፍም ወይ ፒያኖን ብለህ ሰጥተው ምናምን አሪፍ ዜማ ይሰጣል ሙሉ ሃርሞኒዝ የሆነ ግጥምህንም ምናምን አሪፍ አድርጎ ይጫወትላል እና ሙዚቃ ውስጥም ደግሞ እየገቡ ምናምን እያየናቸው ይሄ ትንሽ ሪስትሪክሽን ከመጣ ይቀር እነዚህ ነገሮች ላይ ቢሆን በጣም ከመጣ ከወረደ እሱ ነገር ጥሩ ነው ግን አሁን ካልወረደ ለምሳሌ ባለፈው እንደ ሀገር አቀፍ የኤአይ ሙዚቃ ውድድር ነበር ምናምን እስከ 500,000 ብር ምናምን ሽልማት ተሰጥቶ ነበር በአንድ ጎንም ያበረታታ ነው ማለት ነው እንትን እኮ ነው መኖሩና መበረታታቱ ምናምን ጥሩ ነው ግን ምን አይነት ዘርፍ ላይ ነው ስለ ሙዚቃ ላይ አያስፈልግም ይያልኩ አይደለም ግን የሚያስፈልግበት መልኩ አለ የሆነ ሰውን ከቦታው አስነስቶ ሚስተር ዜሮ ምንለው ፕሌይ መጣ እኮ እዚህ ጋር ታውቃለህ እሱን ስቶሪ ብዙ አመታት በቃ ኦዲተር ሆኖ ሲሰራ የነበረው ሰውዬ ካልኩሌተር ተገዛ መጣ ያ ካልኩሌተር እሱን ተካው የሆነ ኤግዚስቴንሻሊስት ፕሌይ ነው በጣም አሪፍ ፕሌይ ነውና እንደሱ አይነት ነገሮች ተግባራዊ የሆኑ ሲመጡ የሰው ልጅ ኤግዚስተንስ አደጋ ላይ ነው ያገኘኛ እና እኔ አሁን ግራ ያጋባኛል በጣም ለሙዚቀኛ ኢነሚ ነው ብዬ ነው ማስበው ይሄና ትልልቅ ሙዚቀኞች ስምናውን አልጠራም ሶሻል ኢንስታግራም ሪል ላይ ቲክቶክ ላይም ሊሆን ይችላል አርገውት ታያለ ፎቶዋቸውን የሆነ እንትናቸውን በኤአይ ሙዚቃ ሙሉ ኤአይ ሙዚቃ ለቀውት ምናምን ታያለ እና ግራ ይገባል አዌርነሱ ይሄ ነገር እንዴት ነው ምናምን የሚለው ነገር ያሳስበኛል ልክ ኤአይ ቢና ተስማሙት ገነንዳን ከፈተልን ጉሬጌ ደስ ትላለች እቺ ታይትል ጉራግኛና ሬጌ ተዛጀጀ ጎላ አይደሎ ያለመ የባተረ ጨንደመ በዘር በደም ለያየችን ይሄ ዘፈን ደግሞ ሌላ ነው በቃ ቴዲ ጉራገኛ የለውም ማለት አለው እንጂ ምን ያኛው ቅድም ያነሳው ባልደራሱ ጉራገኛ እኮ አይደለም እና አማርኛ እንዴ ጉራገኛ ቃል አለው እንጂ ስለ ሙዚቃውን ነው ምን ዘፈን ጉራገኛ ሙሉ ጉራገኛማ የለውም ጉራገኛ ስልት እንደዚህ እኮ ጉራገኛ ስልት ሬጌ ፊውዥን የሆነ ነው እንደዚህ የለውም ልልፈልግ ነው ኦኬ እንጂማ አንተንም ላይ ኬር ይሁን ይላል ዝናብ ቃሸብ ሰማይ ዝናብ ጥሎ
እኔ እዚህኛው ዘፈን ላይ በቃ ስምምነ ይገርማል በጣም ባለፈው ለማንሳት ሞክረናልና ይሄ ሶሳይቲው ለምሳሌ ጉራጌ ማህበረሰብ በቃ ስራ ነው የሚሰራ ሰው ደግሞ ምቹ አትሞስፌር ነው የሚፈልገው ለመነታረክ ጎን ለጎን ለመለያየት ምን ለማለት ሐሳብ የለውምና ሂዩመርም አለው ብያለሁ እዚህ ጋር በቃ በደንብ ሂዩመር አለ የስቴዲየም ብሽሽቅ የሚመስል ፓርት አለው ኤሌ የሚልበት ፓርት እና ሐሳቡ መልእክቱ በጣም ነው የሚገርመው እኔ ሌላ ደግሞ ይሄ ቫይብ በጣም ቴዲን ከሌላው አርቲስት ይለያል ብዬ ማስበው ቫይብን ክሬት የሚያደርግበት መንገድ ነው ድባብ የሚያመጣበት አሁን አንዳንድ ሙዚቃዎችን ትሰማለህ ሰዎች በጣም ኢሞሽናል ሆነው ወይ በሆነ ነገር ተሰምቷቸው ወይም ሰክረውም ሌላ ሁኔታ ውስጥ ሆነው ሊሆን ይችላል ያንን ሙዚቃ ያለ ምንም ባንድ ወይም እንትን ሲያንጎራጉሩት በጣም በቃ ይጋባል ከሙዚቀኛው በልጦ ምናምን ታየዋል ያንን የመጨረሻ ቫይብ ነው ቴዲ የሚዘፍነውና አንተ በፍጹም አታመጣውም አትበልጠውም በቃ ሁሌ እኮ ነው ሙዚቃውን ትደግመዋለህ እንጂ እዚህ ጋር ያለውን ነገር ምናምን ጣራው ነው እና ይሄ ሙዚቃ ላይ አንተም እንዳልከው ስቴዲየም ነው ይመስለኝ የሆነ ኃይለኛ ግርግር የቡና እንትን ደጋፊዎች ምናምን እንትን ነው በቃ አልኩ እኮ ድባቡን ያመጣው ይከስተዋል ከዛ በዛ ላይ መልእክቱን ያስተላልፈዋል ምናምን ጉሬጌ ሌላ ታሪክ ነው በጣም ሌላ ታሪክ የሆነ ሙዚቃ ኤሌ የሚልበት ኤሌ ቆንጆ ስራ ነው በጣም ይሆናል ይውቃ ድስት ያለ ክዳን እኛ ሳለን እንዴ ሀገር ከሌለን እና ለህዝብ ነው እንትን ሀገርኛ እንትኖች ናቸው አይ ቲንክ ጉራጌ ምናምን ያሉ እንደዛ ምናምን ሲባል የሰማው መሰለኝ በትክክል ልክ ነው እኮ ድስት ይወለ ክዳን ከሌለው ታበስልበታለህ ግን አታስቀምጥበትም ኢቭን ማብሰሉ ራሱ መከራ ነው ክዳን በሌለው ድስት ያው ሲሸፈን ውስጥ የሚበስለው ገባ ሚሆን እቃ አይደለም በቃና እኛ ሳለን እንደ ሀገር ከሌለን እኛ ሀገር ከሌለን በቃ ክፍት ድስት ነን ሀገር ማለት ሰው ነው በቃ ድመቱን መቶ የሚቀምስ አይጡ የሚገባበት እንደፈለገን የሚያደርግ ምታርበት ምን ምትልበት ነው እና ቀለል ባለ መልኩ ያ ድስትን እንድትታዘብ ነው የሚያደርግ አሁን አክብር ቤት ያለውን ድስት ክዳኑ ሲጠፋ በቃ እቃ አይደለም ክዳኑ ከጠፋ እቃ አይደለም ድስት ክዳን ቀላል ነገር አይደለም ክዳን ቀላል ነገር አይደለም እንዴ ክዳን ተወራው ስለ ክዳን አይደለም ትላል ከበርሱ እሺ ገዳ ይካሽ የለ ሰምመናን እንዴት ነው በምን አይነት ሁኔታ ውስጥ ነው ይሄን የሚዘፍነው ስቱዲዮ ሬኮርድ ሲያደርጉ ምናምን ባይ ደስ ይለኛል ማለት እንትን ነው አሁን ኢነርጂ ይፈልጋል ጥሩ የጉራጌ ክትፎ ቅቤ ጠገበ መጥቶ እሷ ተበልታ መጀመሪያ ኬር ተብሎ ተመርቆ ከበረከት ጋር መርቆ ይመስለኛል ማለት ብዙ አይነት ትሮችን ነው ማየው ማለት የሆነ ትወና ላይም ታውቀዋለህ በቃ ዘሴም ነገር ነው እንደዛ ነው ስቶሪ ቴሊንግ አሁን ብዙ ጊዜ አንድ ድምጻዊ አጠገቡ ጋር ይባላል ጥሩ ገጣሚ ጥሩ ዜማ ደራሲ ጥሩ አቀናባሪ ሲኖሩ ጥሩ ድባብ ያለው ነገር ይሰጣል ምክንያቱም አንተ የሆነ ነገር ስትሰማጣ ከዛ ጋር ይገባል ቴዲ አፍሮ ሲኖር ደግሞ በቃ ሁሉም ነገር ያልቃል ነው ማለት it's all about ሙዚቃ ከንትንነቱ ባሻገር ከድምጽ ከምናን ከምትለው ባሻገር ቅድም እንዳልከው የድባብ ጉዳይ ነው ድባቡ መምጣት አለበት ቅድማውን ያዞምባን ሰሰማ ሬጌ ጀነራል ነው ዝም ብለ ቁጭ በላይ በኢማጂኔሽን ጸጉር ሲደርዱ እናንተ ያለ በቃ ያመጣዋል በሌለ ጃኬት ምናል ለብሰ ስምምነ ሲል ሱቅ ምናል ከፍተ ነበር ባለፈው እኔ በቃ አለው ድባብ ሐሳቤ ገብቷል አይደል ድባቡ ይመጣል አዎ መሬማ ሲል እዚህ ሻይ ካልተቀዳ ስትል ነበር አንተ ባለፈው በቃ ድባብ ያ ደግሞ የአርቲስት ኳሊቲ ነው እንትንም ይመስላል በርግጥ ያው ቲያትር ይጽፍ ነበር ምናምን በፊት ያም ያገዘው ይመስለኛል አሉት በቃ መጀመሪያ መሃል መጨረሻ ይሄ ክላይማክስ ናን ያለበት ነው ምናምን ሰው ሳያስበው በስሜት ከፍ ብሎ ሲያብድ ነው የምታየውና በቃ የድባብ አርቲስት ነው ቴዲ በትክክል እኔ አሁን የቀሩን ቺክቺካዎቹ ናቸው ሬጌዎቹ ምን አሁን የጨረስን ይመስለኛል አይ ቲንክ ከዚሁ ድባብ ሳንወጣ
በችክችካ ሙድ ደግሞ ቀጣይ ሳምንት ብንመለስ ደስ ይለኛል። አይመስልም? እንችላለን። የመጨረሻ ይሆን ያኛው አይ ቲንክ ካለቀልን ነው ግን ካለቀልን ነው አይ ቲንክ ደግሞ አንድ ሙዚቃንም በሌላ ፐርስፔክቲቭ በትነን ማቅረብም ሳይኖርብን አይቀርም። እኛ ባይዘው እስካሁን በገባን ልክ ነው ኮመንት ላይ የምናገኛቸው ሀሳቦች ለምሳሌ ጥሩ እርማት ሁሉ ወስጃለሁ እኔ ባለፈው የአሸርና የሙሉቀንን ዘፈን ያመሳሰልኩበት መንገድ የሆነ ሰው አሪፍ ነገር ጽፏል እንዲህ ነው የሚሉ እሱን እንፈልገዋለን። እኛም ሀሳብ እዚህ ላይም ካላችሁ ስጡ። ሰብስክራይብ ደግሞ አድርጉ። ሰብስክራይብ አድርጉ። ይመቻችሁ። እንመጣለን። የሌ